ምናምን እያሉ ነው ያቺኛዋን ሴት የሚያሳምኑት። ገባሽ? እቺ ሙዳቸው ናት። ያ አሁን ይኸውልሽ አንቺ ግን መርየም ካንቺ ጋር ችግር የለባትም። በጣም ትወድሻለች፣ ታከብርሻለች እና ትዳርሽን መፍታት የለብሽም ለመርየም ብለሽ መርየም አብረን አንቺ ከፈታሽ እኔም አልፈልግም እያለች ነው። በጣም ነው እኔ በሴትነቷ ነው የሚወዳት እንጂ ትዳሬ ውስጥ ስለገባች አይደለም። ሀቡ በሴትነቷ ሴት ስለሆንኩ ብቻ ነው የሚወዳት የሚያከብራት፣ እንድትጎዳ አልፈልግም እንጂ ትዳሬን በጥብጣ ወይ ደግሞ ከልጄ ጋር አለያይታኝ የሚወዳት ምክንያት የለኝም። እሷ እኮ እሱ ቆይ እንደው ሙባረክ እንድናገር ፈልጋለሁ። ይሄንን ጥያቄ ልጠይቀው አንዴ። ሙባረክ መርየም ለአላህ ብለህ እውነቱን ነው የምትናገር። መርየም ኒካ እንሰር ስትላት መጀመሪያ ሰሚራን ጠይቃት አስፈቅዳት ሚል ቃል ወጥቷል ካፉ አልወጣም? ወላሂ ወጥቷል። እሺ ከዛ አንተ ምን ብለህ መለስክላት ለመርየም? ችግር የለውም እኔ ነኝ የማስተዳድራቸው አልኳት እኮ። አልጠይቃትም እኔ ነኝ የማስተዳድራቸው አልካት እንጂ መርየም መጀመሪያ ሚስትህን አስፈቅድ። ሰሚራ ፈቃደኛ ከሆነች ነው እኔ እሺ ብዬ ኒካ ማስረው ብላለች አላለችም? ሰሚራ ፈቃደኛ እንደዛ አላለችም። ግን ምንድነው ቃል ያለችው? ነገራት ለሷ ነገራታ ስትለኝ ምን ብዬ ነው የምነግራት አልኳት። እኔ ነኝ የማስተዳድረው አልነግርም አልኳት። አልነግርም ስትላት ምን መለሰች መርየም? ምን ትላለች ታዲያ? እሺ አለች ታዲያ። አየሽ ይኸውልሽ፣ አየሽ ሰሚራ መጀመሪያ አንቺን አክብራ ያንቺን ፍቃድ ጠይቃ ነበረ። ኒካ እንሰር ብሎ ሲጠይቃት መጀመሪያ ሚስትክን ሰሚራን አስፈቅድና ነው ስትለው እኔ ነኝ አስተዳዳሪ የማስፈቀድ ግዴታ የለብኝም እኔ ነኝ ሁለታችሁንም ማስተዳድራችሁ ስለዚህ በእኔ ፍቃድ ነው ማስረው ብሎ እምቢ ብሎ እሱ እምቢ ብሎ በፍቃዱ አሰረ እንጂ መርየም ያንቺን ፍቃድ ፈልጋ ነበር መጀመሪያ ስለምታከብርሽ። ትላለች ችግር የለውም። አሁንም አቦ እኔ ምንም አላልኩም እኮ ይለያዩ እኮ አላልኩም እኮ ነው አንቺ ይለያዩ አልፈልግም። እኔ ግን ከነሱ ከመሃላቸው ወጥቼዋለሁ። እኔ አልፈልግም። ብዙ ነገር ተዋሽቻለሁ፣ ብዙ ነገር ተጎድቻለሁ። ለሷ እንዳያችሁት ለሷ እንደሰማችሁት ለኔ ብትሰሙ ደስ ይለኛል ለማለት ፈልጌ ነው እንጂ ወይ ደግሞ ይለያዩ ወይ ደግሞ በቃ ከኔ ጋር ብቻ ይኑር አላልኩም እኮ። አንቺ እኮ እኔ ትቼ እሄዳለሁ እያልሽ ነው። ያ ደግሞ ሁለት ወላሂ ሀቡ ደከመኝ፣ ሰለቸኝ፣ በቃ ሰለቸኝ፣ ደከመኝ። ወላሂ በጣም ነው የተለቸኝ። ሐራም ልጆችሽ መርየም አብሬ ነው መኖር የምፈልገው እያለች እሷ አክብራ አንቺ እምቢ ብለሽ ስትሄጂ ልጆችሽ ነው እኮ የሚበደሉት። ያለ አባት ለምን ያድጋሉ ልጆች? ወይ ያለ ሲጀመር እኮ ለሴቶች እኮ ይመስላል ለሴቶች። እኔ አሁን ለምሳሌ ደጅ ሲወጣም ሆኖ ከሱ ጋርም ቪዲዮ አንዳንድ ቪዲዮ ሲሰራ ለባብሼ ምን ብዬ አምሬ ነው የሚሰራ። እሱን ስላዩ በቃ ኑሮ በቃ እንደሷ ይሆንልኛል ብሎ ስለሚያስቡ እሷ ሲጀመር ከሱ ጋር እንድትለያይም አትፈልግም። ገብታ እስክታይ ድረስ እንድትለያይም አልፈልግም። እሷም አትፈልግም፣ እኔም አልፈልግም። እሷ አንቺን ትፈልጋለች፣ አንቺ ነሽ ማትፈልጊያት። እኔ እሷም ሆኖ እሱንም አልፈልጋቸውም። እኔ ስለደከመኝ ነው ሀቡ ደከመኝ። ስለዚህ አሁን የምትለያዩ ከሙባረክ በመርየም ምክንያት አይደለም። ሀቢባ እሺ ተቀብያለሁ። በቃ አለቀ። ኖ እንደዛማ ተቀብያለሁ። መብቷ ይጠበቅላት። የሰሚራ መብት ጠብቂላት። አቡዬ አንድ ነገር ልንገርሽ። መርየም አሁን በኋላ እኔን የምታገቡ ሚስቶች ማለት ነው አራቱ ናችሁ። መኖር ካልቻላችሁ አለች ሌላም ቆይታ ትመጣለች። እሷም ችግር የለም። ሶስተኛ ማለት ይመጣሉ። አዲስ አትምጡ አሉ። ሌላ ይመጣሉ፣ ትመጣለች። ከዚህ በኋላ ሚስቶች ትላለች ገና ከዚህ በኋላ አቡ እኔና እሷ ተጣላን። በዚህ አልነበረም እኔና እሷ ተጣላን። በዚህ ልጅ አልነበረም። እቺ ልጅ በቀደም ሙባረክ ሰሚራ ትናገር። በዚህ አይደለም የተጣላ ነው መጀመሪያ እያለች ነው። ሌላ ሚስት አለች እያለች ነው። እድል ስጣት ፕሊዝ ትናገርበት። አዳታኛለች አይሄን ስትናገር ግን በመረጃ ነው። እኔ ሁሉ ነገር ነው የምጠይቀው። ምን ሰሚራ ተናገሪ። አቡ እድሜ ማለት ተናገርኩት። እንደዚህ አይነት ወሬ ነው እሱ። እኔ ቁጭ ብዬ እየሰማው ሴቶች የምትፈልጉት እኔን የምትወስዱኝ እኔ ተባረረ መኪና ውስጥ ነኝ እንዲህ ነኝ ስላለ ለምን
ሴትነቴ ይሰማኛል። በጣም ነው የሚሰማኝ። ወይ ደግሞ ይሄ ሁሉ አመት ዝም ማለት ኦኬ። ሀቢባ ለየቱም ማለት ነው። ጽሁፉን እሺ ሀቢባ ጽሁፉን ወደ ላይ አድርጌ ፊትሽን ተደብቋል። እሷ እሺ ስሜኝ እያወራሁሽ እውነት ለመናገር ለምን እንግዲህ ይዋሻል? አሁን እውነት ለመናገር እሷ ቅድም አንቺን እያናገርኩሽ ሲሄድ ሰሚራ ከጎኔ ናት። እሺ ሰሚራ ማርያም እኮ ዛሬ የሆነ ቪዲዮ ሰራች ሀቢባ ጋር ወሰዱኝ ብላ ወስዳታለሁ ብዬ አስፈቅጄ ነው የመጣሁት። እውነት ለመናገር ማለት ነው። እሺ እቾትና ነበረች እዚህ ጋር ቁጭ ብላ ከኔ ጋር ሩቅ ገጠር ሄደን ስለ ስራ ማለት ነው። እሷም ልጄም እኛ ቤት የሚኖር ከኔ ጋር የሚሰራ ልጅ አለ። አራት ሆነን አብረን ይሄን የሆነ ሰው ደውሎልኝ ምንድነው ሀቢባ ጋር ወሰዱልኝ ብላ ፎቶ ከለጠፋለች ስትለኝ ሰሚራ አልኳት። ማርያም እኮ ሀቢባ ጋር ወሰዱልኝ ብላ ፎቶ ሰጥታለች። እዮቹት እናት አለች ሀቢባ ጋር ይዣት ሄዳለሁ ብዬ አሁንም ቶችም እንደስተን ቪዲዮ ሰራች የሆነ ቪዲዮ ብዬ መጣሁ። ገባሽ? መጥቼ መጣሁ አንቺ ጋር ማለት ነው። መጥቼ ስነግርሽም ነበረች፣ ሳወራም ነበረች፣ ሁሉም ነገር ሳወራ ነበረች። ተባረራለሁ የሚለውን ቃል ውሸቱን ነው አልተባረረ ያለችው። ወላሂ ተባረራለሁ ማለት ከቤት አይደለም የተባረርከው፣ ከመኝታ ቤት ተባረክ ሳሎን ነው እያልከኝ። ክላስ ስሚኝ አቢባ ቅድም ስናገር ክላስ ዘግታብኝ። እኔ እኮ ወንድ ልጅ አቅም አለኝ፣ እሷ ደካማ እርጉዝ ናት። መግባት ይችላል እኮ ግን መብቷ የጠበቀ ነው። እናቴ እስከ ጥግ በር ዘግታ ቀድሜ ከገባው ወጣለሁ ስትለኝ አይ አንቺ አትውጪ እያልኩ መሬት ላይ የምተኛበትን ቦታ አሳያችኋለሁ። ገብቼ ላሳያችሁ እንዴ መሬት ላይ ማለት ነው። እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው። በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ። ለምን ሳገባ እሷን ማክሬ አይደለም ትክክል ነው፣ ግን ሸሪዓ አላጠፋውም ትክክል ነው አውቃለሁ። ኒካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው። አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም። ድሮም ነግራታለሁ። ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም። የሰው እጅ ይገባበታል፣ የሰው አይምሮ ይገባበታል። ሁሉ ነገር እያልኳት ነበር። ፍሪ ሰሚራ እያሏት ገፋፍቶ አመጧት። አገባው እንጂ ተጎዳው የምትለው አካል እዚህ ጋር ሰው ያስባል። ተጎዳው ባረክ እንደዚህ የሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም። እንደዚህ የሚሉ ባሎች እንደፈለጉ በሚዲያ የተለያየ ሰው ለመጥበስ እንዲመጣቸው ነው። ሰሚራ ልክ እንዳንተ ፌመስ ብትሆን ለዳራ ላይ አታገባም ነበር። ቆይ 4 አመት ኢጅፕት ኑረናል፣ 5 አመት አብረን ኢጅፕት ኑረናል። ከዛ በኋላ ኢትዮጵያ ገባን። በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿን በጣም ይወዱኛል። እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት። ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት፣ የመሄጃ ወረቀት ነበራት። በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው ተጎድቶ አሳ እንዳለችው ተጎድታ ምብላውን አታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትሰጣ ጎደለኛ አላለችም። አሞላቆ ነው የሚያኖረኝ። ግን መብላት፣ መጠጣት፣ መዘነጥ ለሚስት በቂ አይደለም። ማግባት ቅድሙንም እሷ ምስት ማግባት የሚባለውን ነገር አይ አም ሹር 100% አትቀበለውም አውቃለሁ። እኔም አትምጪ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው። እስከ ከኢጅፕት ጀምሮ እያወራ ነው። እኔም አወራዋለሁ። ጨርስ ዝም በይው፣ አዳምጪው። ከዛ በኋላ ምስት እንዳገባ አትፈልግም። ተጎድቻለሁ የምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም። ገባሽ? አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች። ምንድነው የተጎዳችው? አንድ ደሞም አብዲ ጌታቸውን ታስገቢዋለሽ። ምንድነው እሱ? ላ በቃ ያቀናል፣ እንደ ቤተሰብ ያቀናል። አዎ፣ ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻ ግን ጓደኛ አጋዥ አላስገባልህም። ራስህን ችለው ትናገራለህ። እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት። ስለዚህ ይግባ፣ ችግር የለውም። ይግባ፣ አብዲ ይግባ፣ እኔ እፈልገዋለሁ።
እሺ፣ ናግባ። ስለዛ ማለት ነው አሁን